ወላዲተ አምላክ የሚለውን በፕሮቴስታንቱ ዓለም ስትሄዱ ያው ካቶሊኮች ይቀበላሉ፣ እኛ ኦርቶዶክሳውያን እንቀበላለን፣ ኢስተርን ኦርቶዶክሶች ይቀበላሉ። ንስጥሮሳውያን ብቻ ናቸው የማይቀበሉት። ንስጥሮስ ራሱ የተወገዘበት ትምህርት ስለሆነ ማለት ነው። እና ጥንታውያን አብያተ ክርስቲያናት እውነተኛ ሐዋርያዊ መሰረት ያላቸው ታሪክ ያላቸው አብያተ ክርስቲያናት ሁሉ የሚቀበሉታል ይህን ትምህርት። እና አሁን በፕሮቴስታንቱ ዓለም ይሄ በጣም ከባድ ክርክር የሚደረግበት ነው። አንዳንዶቹ አይ ወላዲተ አምላክ የሚለውን ከተቀበል ወደ ሃይ ክርስቶሎጂ ይወስደን፣ ወደ ሃይ ሜሮሎጂ ይወስደናል። ነገረ ማርያም ላይ በጣም በኦርቶዶክስ በካቶሊክ የምናወግዘውን ትምህርት መቀበል ይሆናል። ስለዚህ ወላዲተ አምላክ የሚለውን በጥርጣሬ ነው ማየት ያለብን፣ መቀበል የለብንም ብለው የሚያስቡ አሉ። አንዳንዶቹ ደግሞ አይ በቃ የጥንት ቤተክርስቲያን ጉባኤያት እኮ ናቸው፣ ወላዲተ አምላክ የሚለው የክርስቶስን ፍጹም አምላክነት የሚያሳይ ንስጥሮሳዊነት የተወገዘበት ትምህርት ስለሆነ ወላዲተ አምላክ የሚለውን ትምህርትማ ዶግማ ነው፣ ዶክትሪን ነው፣ የጉባኤ ውሳኔ ነው። በተለይ ወደ ቴዎሎጂ የተማሩ የቤተክርስቲያንን ታሪክ ለማጥናት የሞከሩ ሰዎች በዛ ፕሮቴስታንቱም ይህንን ያውቁታል፣ ሲግኒፊካንሱን ማለት ነው። ይህንን አለመቀበል ምን እንደሚያመጣ መቀበል ምን እንዳለ ኢምፕሊኬሽኑን ያውቃሉ፣ ነገረ ክርስቶስ ጋር ማለት ነው። ስለዚህ አይ ስሙን እንቀበል አሉ። ወላዲተ አምላክ የሚለውን መቀበል አለብን የሚል ውይይት እየሰማን ነው። ቅድም አንድ ቤት ውይይት እያደረግን ነበረ፣ በማይመች ሁኔታ ስለነበረ ተቋረጠ እንጂ እየተወያየን ነበረና አሁን እስኪ ይህንን ጉዳይ እንመርምረው። በተለይ ከፕሮቴስታንት ቴዎሎጂ አንጻር ወላዲተ አምላክ የሚለው ቃል ለሚቀበሉትም ችግር ነው፣ ለማይቀበሉትም ችግር ነው። በእኔ እይታ ለሚቀበሉትም ችግር ነው፣ ለማይቀበሉትም ችግር ነው። ላም እሳት ወለደች ነው የሚባል መጋቢ እንዳትተወው ልጅ ሆነባት፣ እንዳትይዘው ደግሞ ፈጃት የሚል አባባል። አንዳንድ ነገር ልንለቀው የሚከብድ ልንይዘው የሚከብድ ነገር ያጋጥማል። እንደዚያ ሆኗል። እኔ በፕሮቴስታንት ቴዎሎጂ ወላዲተ አምላክ የሚለው ቃል ሊይዙትም የሚከብድ ሊጥሉትም የሚከብድ አይነት ነገር ነው። ሊይዙት የሚከብደው ምንድን ነው? ወላዲተ አምላክ የሚለው ስም ወላዲተ አምላክ የሚለውን ትምህርት የተቀበለ ሰው ስም ብቻ አይደለም፣ ክብር አለው። ወላዲተ አምላክ ከተባለ ክብር አለው። በቃ ወላዲተ አምላክ የአምላክ እናት፣ አምላክን የወለደች፣ አምላክን የጸነሰች፣ አምላክን በጡቶቿ ያሳደገች ምንድነው? ጌታችን ስርዓተ ሰብ የሰውን ስርዓት ሳያጓድል ነው ያደገው እና ለሰው ልጅ የሚነገር ሁሉ ሕፃን ልጅ እናቴ ብሎ እንደሚያለቅስ እሱም እንደዚሁ ሕፃን ልጅ የእናቱን ጡት እንደሚጠባ እሱም እየጠባ እየሄደ በጉልበቱ ሄዶ ከዛ በቁሞ እየሄደ ስርዓተ ትስብእት የሰውነትን ስርዓት ሳያፋልስ ነው ያደገው። ድንግል ማርያምም የእናትነት ስርዓትን ሳታፋልስ ነው ያሳደገችው ማለት ነው። ጡቷን አጥብታ የድንግልና ጡቷን አጥብታ እናት የሚሳደር ልጇን ለማዳን ትሰደዳለች። ድንግል ማርያምም ልጇን ለማዳን ወደ ግብፅ ትሄዳለች። እስከ መስቀል ሞት ድረስ ጌታ በመስቀል ላይ እስከሚውል ድረስ አብራ ተከትላለች። የልጇ በራቁቱን ተሰቅሎ በቀራኒዮ አይታለች። ጌታም በዛ ጭንቅ ሰዓት በዛ ዓለምን ሁሉ በሚያድንበት የመከራን ጫፍ ሁሉ በሚቀበልበት ሰዓት አስታውሷት እናቴ ብሎ ለዮሐንስ አደራ ሰጥቷል። የሚወደውን ሐዋርያና የሚወደውን እናቱን ድንግል ማርያምን አንዳቸውን ለአንዳቸው ሰጥቷል። በመስቀል ላይ ነው እና ይህንን ችላ ሊባል ለድንግል ማርያም የተሰጠውን ክብር የአምላክ እናት መሆን ብዙ ነገር አለው በውስጡ። ድንግል ማርያም ይህንን የአምላክ እናት መሆንን ስትቀበል እግዚአብሔር ለዚህ ሲበርታት፣ ነገራችን ላይ የዘላለም የተወሰነ ነው።
የአምላክ እናት ለመሆኗ መመረጡ ለዘላለም የተወሰነ ነው። በእግዚአብሔር ቀድሞ እይታ ቀድሞ እውቀት ከዘላለም የተወሰነ እንጂ በድንገት የተወሰነ አይደለም። ለዚያ ነው አሁን በገድላት ምናምን በአባ ጊዮርጊስ ትምህርት ላይ በጣም ሰብትል የሚሆንባቸው ነገር አለ። ወንድሞቻችን እመቤታችን ዓለም ሳይፈጠር ነበረች፣ በአምላክ ሕሊና ነበረች ምናምን ሲባል እንደ እንኳን እመቤታችን እኛ እንኳን ነበርን አይደል? በአምላክ ሕሊና እኮ ነበር። ድንግል ማርያምማ የዓለምን የማዳን ፕላን ውስጥ እግዚአብሔር ዓለምን ለማዳን ፕላን ያደረገው እኮ ከዘላለም ነው፣ ኢተርናሊ ነው። የሆነ ሰዓት ብልጭ አለለት አይደለም። እንደ ሰው የሆነ ነገር ሳያስብ ቆይቶ በድንገት ያሰበው ነገር አይደለም። እግዚአብሔር እንዲህ አይደለም። ስለዚህ ድንግል ማርያም እንደ በአምላክ ሕሊናማ ታስባ ነበር የምትኖረው። ዓለም ሁሉ ስለ ድንግል ማርያም ተፈጠረ የሚለው እሱ ነው። በቃ ድንግል ማርያም በድንግል ማርያም በኩል ዓለምን እንደሚያድነው ስላወቀ ቀድሞ ስላወቀ እንጂ ለጥፋት ቢሆን ዓለምን አይፈጥረውም ነበር ነው። የሚጠፋ ዓለም መፍትሄ የሌለው ዓለም አልፈጠረም እግዚአብሔር። ሰው የሚሆንበትን መንገድ አመቻችቶ ነው የፈጠረን እንጂ ቢወድቅ መፍትሄ የሌለው አድርጎ አይደለም ዓለምን የፈጠረው። በቃ ከወደቀ ምንም ቻንስ የሌለው ምንም እድል የሌለው በቃ ወጣፍቶ ይቅር ብሎ ዓለምን አልፈጠረውም ነው። በዚያ ፕላን ውስጥ አለች ነው እመቤታችን። ያንን ለመግለጽ ነው። አንዳንድ ቅኔያዊ የሆኑ በጣም ፖኤቲክ የሆኑ አገላለጾች አሉ በአባቶች ድርሳናት ውስጥ ቋንቋቸውን ያለመረዳት። እንደዛ ነው። እኛ ገድላትን ባይዘወይ ብዙ አሁን በገድላት ጉዳይ የማንወያይ ምናምን እንደው ገድላትን በጣም ዝቅ አድርገን አይተናቸው እንዳይመስላችሁ። የሊቃውንት ድርሳናት ገድላት፣ የጸሎት መጽሐፍት በጣም ጥልቅ ምጡቅ የሆነ አስተምሮ አላቸው በውስጣቸው። ግን በገድላት ጉዳይ አንደኛ ቤተክርስቲያን ገና የምትሰራው ስራ አለ፣ መጣራት ያለባቸው አንዳንድ ነገሮች አሉ። ሁለተኛ ደግሞ አንዱን ዲፌንድ አድርጎ አንዱን መተው ጥሩ ስላልሆነ እንጂ አንዳንድ ነገር እንደው ዝም ብሎ ባለመረዳት በገድላት ላይ የሚባሉ ብዙ ነገሮች አሉ። በቅዱሳት አባቶች በዋልድ መጽሐፍት ላይ ካለመረዳት የሚረገጡ እንቁዎች አሉ። ምንድነው በጣም ከፍ ያለ ነገር ሲሆን ይረገጣል አይደል? ሰዎች የማይረዱት ነገር ጌታ እንቁዎቻችሁን በሪያ ፊት አትጣሉ ብሏል። ምክንያቱም ይረግጡታልና። አባቶች እንደው በጣም ነገር ሃይማኖት የማያውቁ ከነሱ ዝቅ ያለ የነገረ ክርስቶስ የነገረ ስለሷ ምንድነው የሚያመለክተው? በመጀመሪያ ክብርን ያመለክታል። በቃ ወላዲት አምላክ ከሆነች ወላዲት አምላክ የሚለውን አንድ ሰው ከተቀበለ ስለ ድንግል ማርያም ከማንም ፍጥረት ከፍጡራን እሷ ፍጡር ነች። ያው አንዳንዴ በዚህ ስለሚያጭበረብሩ ነው። እኛ ምንድነው ይሄ ስትሮማን በጣም ይሰራል አይደል? እዚህ ቲክቶክ ላይ እኔ እንደው ቲክቶክ ላይ በጣም ካየሁት ነገር አንድ ነገር ቀጥታ መመለስ ሲከብድ ስትሮማን መስራት። አይ እናንተ እኮ ስታከብሯት ከፈጣሪ በታች ከፍጡር በታች በላይ አድርጋችሁ ሌላ መካከለኛ ተፈጥሮላታላችሁ። እንደዛ ቤተክርስቲያን እንደዛ ነው የምትናገረው። ድንግል ማርያምን ከፈጣሪ በታች ከፍጡራን በላይ ስትል በፍጡራንና በፈጣሪ መካከል ሌላ ሶስተኛ ካታጎሪ ያስቀምጣ ነው እንዴ? አይደለም። ይሄ እኮ ከፍጡራን መካከል ነው። ድንግል ማርያም ከፍጡራን ውስጥ ነው። ከፍጡራን መስመር ውስጥ ነች። ከፍጡራን መካከል ድንግል ማርያምን የሚወዳደር የለም። ከሷ ከፍ ስንል ፈጣሪን ነው የምናገኘው። ከድንግል ማርያም ከፍ ስንል በቃ የፍጡርና የፈጣሪ መስመር ነው የሚገኘው። በሷና በእግዚአብሔር መካከል ሌላ ክብር ያለው አካሉ ነው የሚቀመጥ የለም ነው። ይሄን ለመረዳት ብዙ ይከብዳል። ይሄ ነው መልእክቱ። እና ድንግል ማርያም ወላዲተ አምላክ የሚለው ስም ወደዚህ ይወስዳል ግዴታ። አሁን ወገኖቻችን ወላዲተ አምላክ የሚለውን ስም ተቀብለው ይህንን አለመቀበል አይችሉም። ይህንን ካልተቀበሉ ኢንኮንሲስተንሲ ነው የሚኖረው። ምንድነው ተቃርቦ ነው የሚኖረው። ወላዲተ አምላክ ካሉ በኋላ አይ ግን ስቲል ወላዲተ አምላክ ብትሆን ከሷ የሚከብር አለ ሊሉ ነው።
ወላዲት አምላክ ነች፣ ግን በክብር እሷም ይበልጣል ሊሉ ነው። እንደዛ የሚል ይኖር ይሆን ደፍሮ? አምላክን ልክ ነው። አምላክን ጸንሳለች። አምላክን 9 ወር በማህፀኗ ተሸክማለች። አምላክን በድንግልና ጡቶች አጥብታለች። አምላክ እናቴ ብሏታል፣ እሷም ልጄ ብለዋለች። አምላክን አዝላለች፣ አምላክን ታቀፋለች፣ አምላክን ይዛ ተሰዳለች፣ አምላክን አሳድጋለች። በስጋ ማለት ነው፣ በሰውነቱ ልጇ ሲሰቀል መራራ ሐዘን አዝናለች። በነፍስሽ ሰይፍ ያልፋል ተብሎ ትንቢት የተነገረበት ከባድ ሐዘን አሳልፋለች። ይሄ ሁሉ ነገር ገጥሟታል። ግን በድንግል ማርያም አይታወቅም። በእሷና በእግዚአብሔር መካከል ሌላ መካከል ላይ የከበረ ሰው ይኖራል ሊባል ነው። ዮሐንስ ይበልጣታል እያለ ነበር ኤፍሬም አለ እና ዮሐንስን ከፍጡራን በላይ ይበሉታ። እንደዚህ አይነት ዶክትሪን አላቸው። እሱንም ከሆነ ይንገሩን። እሺ ዮሐንስ ነው አንደኛ ዮሐንስ ነው፣ ሁለተኛ ድንግል ማርያም ነች ካሉ ይንገሩን። እሱም ቢሆን ከሆነ ትምህርታቸው ይንገሩን። እንደዛ የሚያምኑ ከሆነ የዮሐንስ ጉዳይ ሌላ ነው። ከሴት ከተወለደ ሁሉ ዮሐንስ መጥምቅን ከሱ የሚደርስ የለም የተባለው ሌላ ስለ ነቢያት ነው ጌታ ሲያወራ የነበረ እዚያ ምዕራፍ ላይ ማለት ነው። እሺ ዮሐንስ ነው ካሉ እሺ ዮሐንስ አንደኛ ነው ብሎ ያምናሉ። ዮሐንስን ከፍጥረታት መካከል ከሰው ልጆች እንደ ዮሐንስ የለም እሱ የከበረ ነው ብሎ ያምናሉ። ከሴት ከተወለደ ነው የሚለው። የሴት የተወለደ የሚለው ክርስቶስን ይጨምራል። አዎ፣ ግን በመንግስተ ሰማያት ከሁሉ የሚያንሰው ይበልጣል የሚለውን ሲተረጉሙ ደግሞ በመንግስተ ሰማያት ከዮሐንስ እንበልጣለን የሚሉም አሉ። እሱን ሲተረጉም ሌላ ችግር አለ። ለማንኛውም ካን ኤክስፕሌን ማድረግ ይችላሉ። ከእመቤታችን ይልቅ ዮሐንስ የከበረ ነው ብለው ለመናገር ምንድን ነው? እንዴት በብሉይ ኪዳን ታሪክ ለምሳሌ እዩ፣ የነገስታትን እናቶች እዩዋቸው። የነ ሰሎሞን እናት እነ ቤርሳቤ። የሰሎሞን እናት እኮ ከሰሎሞን ጎን መንበር ተደርጎላት ዙፋን ተደርጎላት አብራ በቀኝ የምትቀመጥ ነች። የነገስታት እናቶች ክቡራን ናቸው፣ ንግስት ናቸው። የክርስቶስ እናት ከሰሎሞን እናት ታንሳለች። የሰሎሞን እናት እንደዚህ ከተከበረች ድንግል ማርያም ከሰሎሞን እናት ታንሳለች። ጥንታዊቷ ቤተክርስቲያን እነሱ የሚጠቅሱትን ጥቅስ ስለማታውቅ ነው ድንግል ማርያምን እንደዚህ አይነት ክብር አላት ብላ የምታምነው። እነሱ የሚጠቅሱት የመጽሐፍ ቅዱስ ጥቅስ በጥንታዊቷ ቤተክርስቲያን ስለማይታወቅ ነው። ስለ ዮሐንስ የተነገረውን ጥንታውያን አባቶች ስለማያውቁት ነው። እንደዛ አይደለም። መጽሐፍ ቅዱስ አረዳዳ ተረጓጎም ችግር ነው ማለት ነው። እና ወላዲተ አምላክ ብሎ ክብር አለመስጠት ግን አይቻልም። ወላዲተ አምላክ ብሎ ትልቁን ክብር አለመስጠት አይቻልም። ኮንትራዲክሽን ነው። ስለዚህ ወይ ወላዲተ አምላክ ብለው በቃ ያክብሩ። በቤታችን ከፍጡራን እንደሷ የከበረ የለም ብለው ያክብሩ። ከዛ በኋላ ስለ ቬኔሬሽን ምናምን ምትሏት ብለን ወደ ሌላ ወደ ነገር ክርስቶስ ክርክር ውስጥ ያስገባል። ወላዲተ አምላክ እንላታለን ካሉ ግን የክብር ጥያቄ ይነሳል። ምክንያቱም ጥንታዊቷ ቤተክርስቲያን ለድንግል ማርያም ያላት ክብር ዶክትሪናል ነው። ይሄ ዝም ብሎ ዲቮሽናል አይደለም። ድንግል ማርያምን ስለመውደድ እንደው በቃ ድንግል ማርያም በሕልም ተገልጣልኝ እንዲያደርጋልኝ ምናምን ከሚል ብቻ አይደለም። የጥንታዊቷ ቤተክርስቲያን የነገረ ማርያም ክብሯ ለድንግል ማርያም የሚሰጠው ክብር ዶክትሪናል ነው። የአምላክ እናት ከሚለው ነው የሚወጣው። ወላዲተ አምላክ ከሚለው የወጣ ነው ክብሯ። አይታችሁ
ቅዱሳን ስዕል ሲሳል ያንጸባርቃል። ስዕላት ሲሳሉ በጣም ከሁሉም ክብራቸው የበለጠው ነው የሚታየው። ድንግል ማርያም ክርስቶስን ይዛ ታቅፋ ነው የምትሳለው። የአምላክ እናት የሚለውን ለማመልከት በቃ ሪፕሬዘንት ስትደረግ በአይከን በስዕል ራሱ ዋናው ክብሯ ወላዲተ አምላክነት ነው። ዮሐንስ ጌታን እያጠመቀ ይሳላል። ስለዚህ ክብሯ ነው። ወላዲተ አምላክ የሚለው ስም ክብር ነው። በጣም ኢመንስ ሲሆን ምንም በቃ ተወዳዳሪ የሌለው ክብር አለ በውስጡ ማለት ነው። ስለዚህ አሁን በፕሮቴስታንቱ ዓለም በነገረ ማርያም ጉዳይ በተለይ ወላዲተ አምላክ በሚለውና ለድንግል ማርያም በሚሰጠው ክብር መካከል ኢንኮንሲስተንሲ አለ። ወላዲተ አምላክ በሚሉት ማለት ነው። ወላዲተ አምላክ አንልም በሚሉትና ንስጥሮስን እናወግዛለን በሚሉት መካከል ደግሞ ሌላ ኢንኮንሲስተንሲ አለ። ወላዲተ አምላክ አንልም ካሉ ኒስቶሪያኒዝም፣ ክሪፕቶ ኒስቶሪያኒዝም የሆነ ፎርም ኦፍ ኒስቶሪያኒዝም አለ ማለት ነው። ንስጥሮሳዊነት በሆነ መንገድ ተከሽኖ የሆነ መልክ ይዞ መጥቷል ማለት ነው። ወላዲተ አምላክ አንልም ካሉ በቃ ነገረ ክርስቶስ ላይ ችግር አለ። ወላዲተ አምላክ እንላለን ካሉ ለድንግል ማርያም በሚሰጡት ክብር ላይ ችግር አለ ማለት ነው። ሁለቱም ጋር ችግር ኢንኮንሲስተንሲ ይፈጠራል ማለት ነው። እና ይህ ስትራግል ሰሞኑን የምናየው ስትራግል፣ ጭቅጭቁ፣ ክርክሩ እነዚህ ነገሮች እንዴት ይታረቃሉ፣ በእነዚህ ነገሮች መካከል የትኛውን እንምረጥ፣ ወደ የትኛውን እንሂድ የሚል አይነት ነገር ነው የምናየው። ረዥም ሰዓት ወሰድኩ፣ ይቅርታ። እስኪ እናንተም ጨምሩበት ይህንን ሀሳብ። ቅድመ ነገራችን ላይ ስንወያይ አንድ ወንድማችን እዛ ቤት ድንግል ማርያምን እኛ እንደ ፕሮቴስታንት እንደዚህ አይነት ክብር አንሰጥም አለ። እንደውም መላእክት ይበልጧታል አለ። ሰምታችኋል? መላእክት ከሰው ልጆች ይበልጣሉ። ድንግል ማርያምን እዚያ ውስጥ አስገብቶ መላእክት ራሱ ይበልጧታል በክብር አለ። ወላዲተ አምላክ ብሎ ግን መላእክት ይበልጧታል። እንደዚህ አይነት ከባድ ነገር ነው የገጠመን ማለት ነው። መላእክት እግዚአብሔርን 9 ወር ተሸክመዋል። መላእክት እግዚአብሔር አዝለዋል። እግዚአብሔርን ጡት አጥብተዋል። እንዴት ነው እመቤታችንን መላእክት ይበልጧታል ብሎ አንድ ሰው የሚናገረው? አይምሮ ራሱ እንዴት ነው ይህንን ማሰብና መቀበል የሚችለው? እኔ በጣም ነው የሚገርመኝ ማለት ነው። እና እስኪ ይህንን እንወያይበት። መጋቢ እስኪ ሀሳብ ጨምርበት። እሺ፣ ቃለ ሕይወት ያሰማልን። በጣም ያው ውይይቱ ስታገል የሰነበትኩ መሆኑን ያሳያል። ሰሞኑን እኔ ስላልሰማሁት ግን በደንብ የማውቀው ሰዎቹ ለምን ይሄን አይነት ስህተት ውስጥ እንደገቡ ብዙ ጊዜ ያወራሁበትና የተነጋገርንበት ሀሳብ ስለሆነ በጣም ጥሩ ነው። ይሄንን ነገር አሁን ይሄ ነገረ ማርያምን በተለይም ደግሞ ድንግል ማርያም ወላዲተ አምላክ ትባላለች አትባልም የሚለውን ነገር ስንረዳ ሁለት መሰረታዊ ነገሮችን አእምሯችን ውስጥ ማስቀመጥ አለብን። አንደኛው ክርስቶስን የምናውቅበት፣ ክርስትናን የምናውቅበት መንገድም ነው። ራሱ ክርስትናውን የተቀበልንበትን መንገድ ሪፍሌክት የሚያደርገው አንዱ ይሄ ነው ማለት ነው። ክርስትናን እንዴት ነው የምንረዳው? ክርስቶስን ራሱ እንዴት ነው የምንረዳው? ምን ብለን ያመንነው? ክርስቶስን ክርስትናችንን ምንድን ነው ብለን ያመንነው ለሚለው ጥያቄ መልስ ሆኖ መገለጫ ሆኖ ከሚመጡ ነገሮች አንዱ ድንግል ማርያም ወላዲተ አምላክ ትባላለች አትባልም ለሚለው ጥያቄ አትባልም ትባላለች ብለን የምንሰጠው መልስ ነው ማለት ነው። ስለዚህ ይሄ ከሃይማኖቱ ጋር ቀጥታ ከክርስቶስም ጋር የተገናኘ ነገር ነው። ሁለተኛው ዋና ነጥብ ሁሉም ማለት ይቻላል እስካሁን ድረስ እኔ ከሰማኋቸው የፕሮቴስታንት ትምህርቶች ሶስቱን ዓለም አቀፍ ጉባኤያት በእርግጥም አራተኛውን የኬልቄዶንን ጉባኤ ጨምሮ በተለይ እኛ የምንቀበላቸውን ሶስቱን ዓለም አቀፍ ጉባኤያት አንቀበልም የሚል ሰምቼ አላውቅም። የኤፌሶንን ጉባኤ የንስጥሮስን መወገዝ አንቀበልም የሚል ሰምቼ አላውቅም። ግን የኤፌሶንን ጉባኤ ተቀብሎ
በቃል ደረጃ ስቴት አድርጎ ድንግል ማርያም ወላዲተ አምላክ ትባላለች። ድንግል ማርያም ወላዲተ አምላክ ማለት ካልቻልህ ክርስቶስን አምላክ ነው ብለህ አላመንኸውም ማለት ነው። አምላክን በስጋ መውለዷን፣ አምላክን በስጋ መጽነሷን አላመንህም ማለት ነው። ስለዚህ ድንግል ማርያም ክርስቶስን በስጋ ጸንሳ ስለወለደችው እሱ አምላክ ስለሆነ እሷም ወላዲተ አምላክ ናት የሚለው ግልጽ ትምህርት፣ ግልጽ ዶግማ፣ ግልጽ የእምነት መግለጫ ተቀምጧል። ይሄንን የኤፌሶንን ትምህርት እንዴት እንደሚረዱት የኤፌሶንን ጉባኤ ተቀብለናል ብለው መልሰው እንዴት ኮንትራዲክት እንደሚያደርጉ ቅድም መምህር በረከትም ስታወራ ነበረ። እሱ ራሱ እንትን ነው፣ ራሱ ፓዝል ነው፣ የሚገርም ራስን መቃረን ነው። ስለዚህ ወይ አንቀበልም ካሉ ጉባኤውን ራሱን አንቀበልም ብሎ ሀሳቡን አንቀበልም ብሎ መነሳት ነው። ጉባኤውን እንቀበላለን ከተባለ ደግሞ የድንግል ማርያም ወላዲተ አምላክነት መቀበል ነው። እና እነዚህ ሁለቱ ነገሮች ሁሌ በጣም የሚገርሙኝ ነገሮች ናቸው። ክርስትናን በትክክል የሚያስተምሩ ሰዎችም ክርስትናን በትክክል የሚረዱ ሰዎችም ድንግል ማርያምን ሁልጊዜም ቢሆን ከአምላክ ከሰጣት በክርስትና እምነት በክርስቶስ ሰው መሆን ውስጥ ከተሰጣት ክብር አንዳች ነገር አላጎደሉም። ደግሞም ከተሰጣት በላይም አንዳች ነገር አልጨምሩም። ይሄ ቃል ራሱ አሁን እመቤታችንን ለማክበር የመጨረሻው ቃል ይሄ ቃል ነው፣ ወላዲተ አምላክ የሚለው ነው። እንደውም አባቶች ድንግል ማርያምን ወላዲተ አምላክ መሆኗን እናምናታለን፣ በወላዲተ አምላክነቷ እናምናለን ብለው ነው ክሪድ፣ እናምናለን ብለን በምንገልጸው አይነት ፎርም ክሪድ ነው የሚሰሩ። ለምን ሲባል ክርስቶስ አምላክ መሆኑን አምነናል፣ እሱ በስጋ መወለዱን ሰው መሆኑን አምነናል። ስለዚህ ይሄ በምንም መንገድ ብንገለብጠው፣ በምንም መንገድ ብናጠናው፣ ብንመረምረው እርሷን ወላዲተ አምላክ ከማለት ውጪ ሌላ መልስ፣ ሌላ ማብራሪያ ልንሰጠው አንችልም። እርሷን ወላዲተ አምላክ ብለን አንጠራም ብለን የምንፈራ ከሆነ እርሱን አምላክ ነው፣ በስጋ የተገለጠ አምላክ ነው ብለን አንቀበለውም ማለት ነው የሚል ድምዳሜና እምነት አቋም ክሬድ ነው የያዙት ማለት ነው። አሁን ለምንድን ነው ፕሮቴስታንቶቹ ታዲያ ድንግል ማርያም ወላዲተ አምላክ አትባልም የሚሉ ለምንድን ነው የሚለውን ጥያቄ መመለስ አለብን። ቢያንስ የሰማነውን ያህል ስንወያይ እነሱም ሲያስተምሩ ሲከራከሩ የምንሰማውን ያህል መንሳት አለብን። እነሱ ራሳቸው ካሉ በዚህ መድረክ ራሳቸው መናገር ይችላሉ። ግን ከተለያየ የሚዲያም ከተለያየ የመጽሐፍም መጽሐፍትም ላይ ጽፈው ስላነበብነ መጽሐፎችም ላይ ሚዲያውም ላይ በተለያየ መንገድ በውይይቶችም ውስጥ የሰማናቸው ነገሮች የመጀመሪያው ነገር አምላክ በስጋ ተገለጠ፣ አምላክ በስጋ ተጸነሰ፣ አምላክ በስጋ ሰው ሆኖ መጣ ብለው ሲያስተምሩ ስጋን ከማርያም ወሰደ ብለው አያምኑ። ይሄንን ነግረውናል፣ በአንድም በሌላም ማለት ነው። ይሄን ቀስ ብለው ያስተካከሉ ሰዎች እንዳሉ ሰምተናል። ይሄ በጣም ሰርጾ ብዙ ሰዎች ጋር ገብቶ የነበረ ትምህርት ነው። ብዙ ስም ዝርዝር መጥራት እንችላለን። እነ ዮናታን፣ እነ ዘላለም አያምኑም። እነሱን የመሰሉት ሰዎች በሙሉ አያምኑም። አይዶኖ ሌሎችንም በግልጽ ስላልሰማናቸው እንጂ ይሄንን አይነት ትምህርት አላቸው ማለት ነው። ስለዚህ አምላክ በስጋ መጣ ብለው ሲያምኑ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስን ነስቶ ሰው ሆነ የሚለውን አይቀበሉም። ዮናታን እንኳን ከስጋዋ ወስዷል ብሎ ሲያምን ከነፍሷ የሚለውን ግን አልቀበልም ነው ያለው። እስካሁን ክሊርሊ አልተናገረም ማለት ነው። እና እንደዚህ አይነት ነገሮች እሷን ምንድን ነው ታዲያ ያደረጋት?
ምንድነው የሆነ ታዲያ የሚለውን ነገር እኔ ዘላለምን ቃል በቃል ስንተና ሰምቼዋለሁ። ዘላለም ቃል በቃል ይሄ ሰማሁት ስለሆነ አሁን ምን እንደሚናገር ራሱ ነው የሚናገረው። ምናልባት አሻሽሎ ከሆነ እንደሆናታን ማለት ነው። ቃል በቃል ቃል ስጋ ሆነ ስንል አለ። ቃል ስጋ ሆነን ሲያስተምር ነው። ቃል በቃል ቃል ስጋ ሆነ ስንል ቃል ስጋ በሆነበት ቅጽበት አምላክ መሆኑ ቀርቶ ሰው ብቻ ሆነ ማለት ነው። አምላክነት የለውም ማለት ነው። ራሱ ቃል ነው ወደ ስጋነት የተቀየረ ብሎ ውላጤን ቃል በቃል ገለጸ። ከዛ እስኪነሳ ድረስ በነበረው ጊዜ ስጋ ከሆነበት ጊዜ ጀምሮ እስኪነሳ ድረስ በነበረበት ጊዜ ስጋ ብቻ ነው፣ ሰው ብቻ ነው፣ አምላክነት የለውም። በትንሣኤ ያ ወደ ስጋነት ተለውጦ የነበረው ስጋ ሆኖ የነበረው በትንሣኤ ወደ ቃልነት ተመለሰ። ስለዚህ ትንሣኤ ውላጤ ነው፣ ስጋዊም ውላጤ ነው፣ ሰው መሆንም ውላጤ ነው፣ ትንሣኤም ውላጤ ነው። ሰው መሆን ቃል ስጋ መሆን ምንድነው የለወጠው? ቃልን ሙሉ በሙሉ አስለቅቆ ከአምላክነቱ ሌላ ነገር ሳይጨምር ማለት ነው። የሰውን ባህሪ የሰው ማንነት ሳይጨምር ሙሉ በሙሉ ቃልን ለውጦ ሰው አደረገው፣ ስጋ አደረገው። ከዛ በማርያም ማህፀን የማርያም ማህፀን ማደሪያ ነው፣ መተላለፊያ ነው፣ መቆያ ነው እንጂ ምንም ንክኪ የለውም ከሷ ባህሪ ጋር ማለት ነው። 9 ወር ተጸነሰ፣ አደገ፣ ተወለደ፣ ከዛ ሞተ። ሲነሳ ደግሞ ያ ስጋው ትንሣኤው ደግሞ ከስጋነት አስለቀቀውና ወደ ቃልነት ቀየረው። ከዛ በኋላ ቃል ነው እንጂ ስጋ አይደለም ከትንሣኤው በኋላ። ይሄን ሙሉ በሙሉ ተጠይቆ ሙሉ በሙሉ እንደዚህ ቃል በቃል ሲናገር ነው እኔ የሰማሁት ማለት እና ሾክ ነው ያደረገኛል። አሁን ይሄ ትምህርት የገባበትን ሰው አዳምጣችሁ ድንግል ማርያምን ወላዲተ አምላክ ሊልላችሁ አይችልም። ታዲያ የድንግል ማርያም ስራ ምንድን ነው ስትሉት በቃ የሆነ መተላለፊያ ናት። ቃል ነው ወደ ስጋነት የተቀየረ እንጂ ስጋን ከእርሷ አልወሰደም፣ ራሱ ነው የተቀየረ። ስለዚህ እሷ ማህፀን ወይም በእሷ ህይወት መተላለፊያን ያደረጋት፣ መቆያን ያደረጋት፣ ማደጊያን ያደረጋት እንጂ ራሱ ነው። ያን ኒው ቢጊኒንግ ሲጀምር ራሱ ነው፣ ምንም ነገር ሳይጨምር ራሱ ብቻ ነው የመጣ ነው የሚሉት። ስለዚህ እንግዳው ነገር ምንድን ነው ብትሉት የሰውን ባህሪ ገንዘብ ማድረጉ ሰው መሆኑ አይደለም። እንግዳው ነገር ቃል ወደ ስጋነት መለወጡ፣ ከዛ ቆይቶ ደግሞ በትንሣኤ ተመልሶ ወደ ቃልነት መለወጡ ነው። ይሄን ነገር ነው። ይሄ ትምህርት የገባበት ሰው መንጋ አለ ማለት በጣም ብዛት ያለው ሰው ነው የሚያዳምጠው። ይሄ ደግሞ በዶክትሪን ደረጃ በጣም ሰርጾ ነው የሚሰጠው ትምህርቱ። ይሄ ትምህርት የተሰጠው ሰው ምን ብሎ ሊያምን እንደሚችል መገመት ትችላላችሁ። ይሄ ብዙዎቹ የዚህ ትምህርት ሰለባዎች ናቸው፣ በጣም ብዙ ማለት ነው። ይሄን ደግሞ አንድን ነገር ኦርቶዶክስ የምታምነው ነገር ትክክል አይደለም ብሎ ኦርቶዶክስ የምታስተምረው ነገር ውሸት ነው ተብሎ ከኦርቶዶክስ የወጣ ሰው ሁልጊዜ የኦርቶዶክስ የሆነ ነገር ሪጀክት ማድረግ መጣል ስለሆነ መቃወም ስለሆነ ዓላማው ኦርቶዶክስ ጠብቃው የኖረችውን እውነተኛ የክርስትና ትምህርት መቃወም ስለሆነ ዋና ስፕሪቱ ፕሮቴስት ማድረግ ስለሆነ በዛ ስፕሪት ስትቃኙት ደግሞ የበለጠ ጉልበት ያገኛል ማለት ነው። ስለዚህ ስር የሰደደ ችግር ነው፣ ስር የሰደደ በሽታ ነው፣ ስር የሰደደ የቤተ ክርስቲያን ፈተና ነው። ለብዙ ሰዎች ለብዙ ነፍሳትም መጥፊያ መንገድ ነው። ይሄ ብዙ ኮንሲኩዌንስ ነው ያለው። ራሱ ሳልቬሽን ላይ ስንወስደው ይሄ ኢምፕሊኬሽኑ ሃይ ነው። በጣም ብዙ ነገሮች ነው የሚነካው። ምክንያቱም አባቶቻችን ሲያስተምሩ እንደዚህ አይነቱን ትምህርት ስጋንም ነፍስንም አልነሳም የምትሉ ከሆነ ያልነሳውን ሊያድነው አይችለውም እና ይሄ በእንግሊዝኛ ዋት ኢዝ ኖት አስዩምድ ኢዝ ኖት ሴቭድ የሚባለው በእኛም በግዕዝ ይነሶ ማን እያዳሃኖ ለዘ ይነሶ ወይም ገንዘብ ያላደረገውን ያልተዋሃደውን አላዳነውም ተብሎ የሚታወቀው ትምህርት ለክርስትና ይሄንን ለመከላከል ጥንት የቤተክርስቲያን አባቶች የሰጡት ትምህርት ነው እና ይሄንን ከክርስቲያን ትምህርት ውጭ የሚያደርግ ክፉ ትምህርት እነዚህ ፕሮቴስታንቶች ውይይት ሲያነሱ በቅንነት የሚማሩ በቅንነት የሚወያዩ ከሆነ በትክክል ቢሰሙ በትክክል ብንወያይበትና
የዚህን ትምህርት ክፋትም አይተው የጥንት የቤተክርስቲያን አባቶችን እምነት በትክክል ተረድተው ራሳቸውንም ቢያድኑ የሚሰሟቸውንም ሰዎች ቢጠቅሙ ጥሩ ነው። ሰሞኑን ባልሰማም በደንብ የማውቀው ነገር ስለሆነ ይሄ ነገር በመነሳቱ ያው ይህን ሁሉ ሀሳብ ሰጥቻለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አሜን አሜን። መጋቢ ቃለ ሕይወት ያሰማልን። ኬኖቲክ ክርስቶሎጂ የሚሉት ነው አይደል? ብዙ ተከታይ ያለው እኮ ነው። ክርስቶስ ሰው በሆነበት ሰዓት መለኮታዊ ክብሩ አልነበረም የሚለው በቅርቡ መጋቢ ያላየው እኮ ነው እንጂ ሲከራከሩበት ነበረ። ኢቭን ስለ ክርስቶስ ኃጢአት ራሱ የመስራት ፕሮባቢሊቲ ነበረው አልነበረውም እስከ ማለት ሎቱ ስብሐት እንደዚህ አይነት ክርክሮችም እየተደረጉ ነበረ። ብዙ ነው እንትኑ ሊበራል የሆነ ሳይዱ እኮ ከሌላ ነገር አይደለም። ቃሉን እዚህ እንጠቀመው እንስማው አላውቅም እንጂ አንዱ ዶክተርም እኮ ተነስቶ ከኢየሱስ ክርስቶስ ጋር በተገናኘ እኮ ቃሉን ተጠቅሞ እኮ ወሲባዊ ቅድስና የሚል እኮ ተናግሯል። ምን አይነት አይምሮ እንዳላቸው እንዴት አድርገው እንደሚያስቡት አላውቅም። ይሄ የሊበራል ስፕሪቱ እንዴት ፈቶ እንደሚለቃቸው ማለት ነው። በክርስትና እምነት መገደብ፣ መወሰን፣ ያሰብነውን ነገር ሁሉ በእግዚአብሔር ላይ ያለመናገር አንዱ ፈሪሃ እግዚአብሔር ነው። ግን በጣም ላፊ ነው ይሄ። በአንድ ጉዳይ አይደለም፣ በነገራችን ላይ በጣም በብዙ ጉዳዮች ላይ ልቅ ነው። ያንን ነገር በሚጠቅም መንገድ ውይይት አድርጎ ማረሙ እና መማማሩ ሊጠቅም ስለሚችል አትራፊም ስለሆነ መወያየቱን ይደግፋለሁ። ጥሩ ነገር ነው። ዳሩ መጋቢ እሺ፣ ዘልህ ሰላም በለን ሀሳብም ስጥ። ቃለ ሕይወት ያሰማልን። ለመምህር በረከት ለመጋቢ ብሎ አይመረ ከኔ እኮ የሚቀድሙ ነበሩ። ሰላም ብያለሁ። እነሱ ይቀጥሉ መምህር። እኔ ከዛ በኋላ ነው እንዴ? ማን ነው የሚቀድመው? እነ ዘጸአት ሚዲያ እና ክርስቶፎሮስ ነው እንዴ? እሺ 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 እሺ። ዘጸአት እሺ፣ ዘጸአት ሰላም ወንድማችን፣ እንኳን ደህና መጣህ። እንኳን ደህና ቆያችሁ መምህራን። እግዚአብሔር ይስጥልኝ። ሰላም ብያለሁ። ሌሎች ቢናገሩ ይሻላል ልማር። ኧረ ሀሳብ ስጥ፣ እድሉን ተጠቀም። እሺ፣ ባጭሩ ምንድነው ይሄ ወላዲተ አምላክ የሚለው ቃል በአንዳንዶች ፕሮቴስታንቶቹ ከመጽሐፍ ቅዱስ ስለማይገኝ ቃል በቃል የሚል ሐሳብ ሲያነሱ እኔም ሰምቻለሁ። ውይይታችሁ ላይ አልነበርኩም በነበረው ጊዜ። በዚህ ዙሪያ የተጻፉ መጽሐፍትንም ለማየት ሞክሬያለሁ። አንዳንድ መጽሐፍት ላይ በሆኑ በማርያም ማመን ይገባሃልና ምናምን የሚል አንድ የታድሶ መጽሐፍ ለማየት ሞክሬያለሁ በሆነ ጊዜ። እንደዚህ አይነት የምንፍቅና ሐሳቦች በመጽሐፍም ጭምር ተጽፈው እንመለከታለን። መነሻ ሐሳባቸው ከመጽሐፍ ቅዱስ አይገኝም የሚል ነው። ልክ ሥላሴ የሚለውን ቃል በቃል ከመጽሐፍ ቅዱስ እንደማናገኘው ሁሉ ወላዲተ አምላክ የሚለውም ከመጽሐፍ ቅዱስ አይገኝም የሚል ሐሳብ እንዳላቸው በግሌ አንዳንድ ጉዳዮችን ለማየት ሞክሬያለሁ። ነገር ግን የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ የሚል ቃል እንመለከታለን። በሌላም ቦታ ላይ ደግሞ የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የጌታዬ እናት ብላለች ቅድስት ኤልሳቤጥ ማለት ነው። ስለዚህ ወላዲተ አምላክ የሚለው ቃል ወንጌላዊ ቅዱስ ዮሐንስ ቃል ሥጋ ሆነ ሲል የገለጸውንና ቅዱስ ሉቃስ ደግሞ የጌታዬ እናት በማለት የገለጸውን መጽሐፍ ቅዱሳዊ እውነት በአንድ ላይ ጠቅልሎ የሚይዝ ቃል ነው።
ስለዚህ መጽሐፍ ቅዱሳዊ ነው ማለት ነው። በአውዱ ስንረዳው ቃል ስጋ ሆነ ማለት አካላዊ የእግዚአብሔር ቃልና የእግዚአብሔር ቃል ከእመቤታችን የራሱ ገንዘብ አድርጎ ፈጥሮ የተዋሃደው የኛን ባህሪ በማህፀነ ድንግል ማርያም አንድ አካል ሆነዋል ማለት ነው። ከስጋዋ ስጋ ከነፍሷ ነፍስ ነጥቶ ከፍሎ የተዋሃደው ያ ስጋ በሚስጥረ ተዋህዶ ያለው ትምህርት ማለት ነው። ያለ መጠፋፋት፣ ያለ መቀላቀል፣ ያለ መለያየት፣ ያለ መከፋፈል አንድ አካል አንድ ባህሪ ሆነዋል የሚል ትምህርት ስለሆነ ስለዚህ ወላዲተ አምላክ የሚለው ይሄንን የሚገልጽ ነው። ተዋህዶ ራሱ አካላዊ ብቻ አይደለም፣ ባህሪያዊ ነው። ስለዚህ እመቤታችን የወለደችው ብቻ ሳይሆን የጸነሰችውም ስግው ቃልን ነው ማለት ነው። በባህሪው አምላክ የሆነ ኢየሱስ ክርስቶስን የወለደችው የጸነሰችው የወለደችው። ስለዚህ ወላዲተ አምላክ የሚለው ቃል በቀጥታ የእመቤታችንን የወላዲተ አምላክነት ክብር ከሚናገረው በላይ የክርስቶስን ማንነት የሚያስረዳ ነው ማለት ነው። ክርስቶስን አምላክ አይደለም፣ ወላዲተ አምላክ አይደለም፣ ወላዲተ አምላክ አትባልም ማለት ክርስቶስ አምላክ አይደለም አልዳንም ወደ ማለት ሁሉ በነገረድነት ውስጥ ያለንን ሚና ሁሉ በጣም እንደሚያሳጣው ነው በትንሽ ጉዳይ እኔ ለመረዳት ሞክረው። መምህራን ሄዱበት። እኔ ለመማር ነው የገባው የመጀመሪያ ጊዜ ነው። መምህር እግዚአብሔር ይስጥልኝ። አሜን። ቃል የተሰማልን ወንድማችን ኢዮብ፣ ሰላም ወንድማችን ኢዮብ። ሰላም ብያለሁ መምህር፣ ሁላችሁንም ቃሎት ያሰማልኝ። እኔ እንኳን ምንም መምረው ነገር የለም። ምናልባት ቅድም የተነሳውን ብታብራሩ ደስ ይለኛል። እኔ ምንም ማለት አልፈልግም እውነት ለመናገር እናንተ ያላችሁ ቅድም እርሶም እዛ ስለነበሩ እናታችን ቅድስት ድንግል ማርያም ከፍጥረታት በላይ ከፈጣሪ በታች ስንል ስለ ክርስቶስ የተነገረበት የመጽሐፍ ቅዱስ ክፍል አለ ከመላእክትም ማነሰ የሚል ነገርና የሰው ልጅ ከመላእክት ያንሳል ከመላእክትም ታንሳለች ተብሎ ላይክ ከፍጥራን በላይ ብለን ስንገልጽ ምን እያልን እንደሆነ ትንሽ ክፍተት ያለ ይመስለኛልና እሷንም ነክታችሁ እንትን ብትሉ ደስ ይለኛል። ይሄንን ነው። እግዚአብሔር አክብርልኝ። ጥሩ እሺ። መምህር ዘላለምም ይሄድበታል። ስለ ድንግል ማርያም እኛ እኮ ኔቸር አይደለም እያወዳደርን ያለን። አሁን የሰው ተፈጥሮ የመላእክት ተፈጥሮ እሱ ሌላ ጉዳይ ነው። እሱ ራሱ ሌላ ብዙ የሚያከራክር ነገር ኖሮት እኛ እያወዳደርን ያለን ጥሪ ነው። የተጠራችበት ጥሪ የተሰጣትን ጸጋ ነው እንጂ ተፈጥሮን አይደለም። በተፈጥሮማ ድንግል ማርያም ከኛ ጋር እኩል ነች አይደል? በተፈጥሮ በኔቸር ሰው በመሆን መላእክትና ሰውን በኔቸር በተፈጥሮ ከሆነ እያወዳደሩ ያሉት ከመላእክት ጋር ሳይሄዱ እኛ ጋር እኩል ነች። ሁላችንም ነፍስ ስጋ ያለን የሰው ተፈጥሮ ያለን ነንና በተፈጥሮ አንበላለጥም። እንኳን ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳ በሰውነቱ ኮንሰብስቴንሻል ዊዛስ ነው አይደለም ምንለው ከኛ ጋር የተካከለ በሰውነቱ እንደኛ ከኃጢአት በቀር ነው ምንለው እና ኔቸርን አይደለም እያወዳደርን ያለነው፣ ተፈጥሮ አይደለም እያወዳደርን ያለነው፣ ክብር ነው፣ ስጦታ ጥሪ ነው፣ ኮሊንጓ መመረጥን ነው እያወዳደርን ያለነውና እንደዛ ነው። እንደዛ ከሆነማ በኔቸር ማወዳደር ጀምረው ከዛ ደግሞ የመላእክት ተፈጥሮ ከሰው ይበልጣል ካሉ ክርስቶስን በሰውነቱ ከመላእክት ያንሳል ሊበሉት አሁንም ክርስቶስ ሰው ፍጹም ሰው ስንለው ከመላእክት ያነሰ ነው ሊሉት ነው። ከመላእክት ጥቂት አሳነስከው እኮ የተባለው ስለ ሞቱ ነው። መላእክት አይሞቱም፣ እሱ ግን ሞቱን ቀመሰ ሞተ ለማለት ነው። እና በድርጊቱን ነው በመላእክት የማይሆነው ነገር በእሱ ሆነ ለማለት ነው እንጂ በክብር ተፈጥሮንና ክብርን መለየት አለብን። ተፈጥሮ መላእክት የመዋቲ መሆናቸው እኛም ደግሞ እኮ የማትሞት ነፍስ አለችን። እንደእውነቱ ከሆነ የሚሞት ስጋ ቢኖረን የማትሞት ነፍስ አለችን። መላእካዊ ተፈጥሮም አለን እኛ የሰው ልጆች ማለት ነው። መላእካዊም እንስሳዊም ተፈጥሮ ነው ያለው፣ ሁለቱንም ነው የያዝነው። እሱ ሌላ ጉዳይ ነው። ግን ስለ ድንግል ማርያም ስንናገር እኛ ስለ ክብር ነው እየተነጋገርን ያለ። ከእግዚአብሔር ስለሚሰጥ ክብር፣ ከእግዚአብሔር የሚሰጥ ክብር አለ።
ልዩ የሆነ ክብር። ስለሱ ነው የምንነጋገር። ተፈጥሮዋ ድንግል ማርያም ከኛ የተለየች ከመላእክት የተለየች ስለሆነች በኔቸሯ ምክንያት በተፈጥሮዋ ምክንያት ትበልጣለች ብለን የሆነ አርጊውመንት ሰርተን ቢሆን ኑሮ መላእክት እንዲህ ነው ተፈጥሯቸው፣ የሰው ልጆች እንደዚህ ነው ተፈጥሯቸው፣ ድንግል ማርያም ደግሞ እንደዚህ ነች እያል ተፈጥሮን እያነሳን እንከራከር ነበር። ጉዳዩ ግን የተፈጥሮ ጉዳይ ሳይሆን የክብር፣ የጥሪ፣ የመመረጥ ከእግዚአብሔር ሞገስ ጸጋን የመቀበል ጉዳይ ነው ማለት ነው። እና እንደሱ ነው ማየት ያለብን። እስኪ መምህር ዘላለምም ይጨምርበት። ቃልት ያሰማልን መምህር። ያው እኔ መምህርም አይደለሁም ከእናንተ መማር የቤተክርስቲያን ወንድም ነኝ። ብቻ ያው የተማርነውን የሰማነውን ያነበብነውን በመጠኑም ቢሆን ማካፈል እንችላለን ከማለት አንጻር ነው። ዞሮ ዞሮ ግን አሁን እኔ ዝም ብዬ የተመለከትኩት ነገር ምንድን ነው ያላችሁኝ እንደሆነ ይሄ ሶላ ስክሪፕቶራ የሚል የፕሮቴስታንት አንዱ ዶግማ ብንለው ማለት ነውና ምንም እንኳን የአንድነታችን ምስጢር ነው ቢሉም እንደውም የመፈራረሳቸው መሰረት ነው ብዬ አሰብኩኝ። የመውደቅ መሰረት። አሁን እኛ አእማድ ማለት የመጽናት ነው፣ የመቆም ነው፣ ያለ መውደቅ ነው፣ የመከፋፈል በሽታን የመከላከል ነው። እነሱ ግን አእማድ ብሎ የቆሙበት የምንድነው የሚከፋፈሉበት ላለመዳን ጨርሶ የሚጠፉበት ነው ብዬ አሰብኩ። አሁን ባለፈው እንደው መምህር በረከት ይሰማሉ ብዬ አስባለሁ። እኔም ሰምቻለሁ። መጽሐፍ ቅዱስን ወዳጆቼ ያለ አንዱ ማለት ነው ምናልባት ልትደነግጡ ትችላላችሁ አለ። አያችሁ ምን ያክል ምንፍቅናው ከባድ ሊሆን እንደሚችል አስቀድሞ እያሳወቀን ነውና መጽሐፍ ቅዱስን መረዳት ከፈለጋችሁ ይሄ ታሪካዊ ክርስትና ወይም ደግሞ ቸርች ሂስትሪ የሚለውን መተው አለባችሁ። እከሌ የሚባል አባት እከሌ አንተ እኮ መጽሐፉ ቀርቦልሃል ነው የሚለው። ከሱ ይልቅ በመጠኑ መረዳት ትችላለህ፣ ማወቅ ትችላለህ። ይሄ ነው እንግዲህ አንድም ሰው ተነስቶ የፈለገውን ማለት እንዲችል የጋበዘው ማለት ነው። አንዱ ይነሳና አንዱን ይላል። እስኪ የትኛው ላይ እንደሚስማሙ እኛ እኮ እናውቃለን። አሁን እኮ ፈራርሶበታል። የትኛውም ምድራዊ ኃይል ፕሮቴስታንትን አንድ ሊያደርግ አይችልም ብሏል። ለምን? መጽሐፍ ቅዱስ ብቻ ማለት የኔ መረዳት ብቻ ስለሆነ ማለት ነው። የኔ መረዳት ብቻ ደግሞ ፋይናሊ እንደዚህ አይነት በግልጽ ባይናገሩም ቅድም መምህር ጠቀስ አድርጎታል። ላተንት አሪያኒዝም የሚባለው ስውር አሪዮሳዊነት በግልጥ ሎቱ ስብሐት ኢየሱስ ፍጡር ነው አይሉም፣ ግን ኢየሱስ ፍጡር ነው እያሉ ነው። አሁን ድንግል ማርያምን የሚቃወሙ መስሏቸው ለምን ወደ ክርስቶስ እንደሄዱ እንኳን የገባቸው አይመስለኝም እኔ ማለት ነው። ተመልከቱ። ሁሌ ኦርቶዶክሳዊ ተዋህዶ ቤተክርስቲያንን ሲቃወሙ ወዴት እንደሄዱ እናውቃለን። የት እንደደረሱ እያየን ነው። የትኛውም ላይ ሚስ ሪፕሬዘንት በማድረግ እኛን እስከዛሬ ሲቃወሙ ፋይናሊ እዚህ ጋር ደርሰዋል። እና ሶላ ስክሪፕቸራ ትልቁ የመውደቃቸው ምስጢር ነው ብዬ አስባለሁ። የወደቁበት ነው ላለመመለስ ማለት ነው። ይሄ የማያቋርጥ የመከፋፈል በሽታ ያጠቃቸው መነሻው ሶላ ስክሪፕቸር አለ። እና ከተነሱት አንዳንድ ነገሮችን ሊዮ አሁን ከዚህ በፊትም ሰምተናል መሰለኝ። ቅድም እንደውም መጋቤ ብሎ አይመር አንስተዋልና ይህንን ለምን አልክ ተብሎ አንድ ሰው ሲጠየቅ የተለጠጠ የነገረ ማርያም ጉዳይን ስለምሰጋ ነው የሚል አለ። አትስጋ፣ በእኛ ቤት የተለጠጠ የነገረ ማርያም ጉዳይ የለም። ኦኬ፣ ነገረ ማርያም ለጠጥ አድርገን እንኳን ብናስብ ምን እያልን ነው? ነገረ ክርስቶስን በጥልቀት እየተረዳን ነው ማለት እኮ ነው። በእሷ ላይ የምንናገረው ከፍ ያለ ነገር እንኳን ብንኖር ከምን የተነሳ ነው? ከክርስቶስ ኢየሱስ የተነሳ ነው እየተናገርን ያለ ነው። ከእሷ የተነሳ ማለት ነው። ሰማይ እኮ መቀመጫዬ ነው ወይም ደግሞ መንበሬ ነው ብሎ የተናገረ ኦኬ፣ መንበር በማትሞላ በድንግሊቱ ማህፀን መወሰንን በየትኛው ካልኩሌሽን ነው የምንገልጠው? ይሄንን እንዴት ነው ልንናገርም? መላእክቱ እንኳን በፊት እየተንቀጠቀጡ የሚቆሙ ፊታቸውን እግራቸውን የሚሸፍኑ በእርሱ ፊት እኮ ነው መቆም የማይችሉት። እርሷ ግን በአካል በመሆን ለእርሱ እናት መባልን መውሰዷን ተመልከቱ። እንግዲህ ይሄ ለየትኛው ፍጡር ነው የተሰጠው? እና በጣም አስቸጋሪ ነው። አንደኛ ማለት ነው። ሁለተኛ የሰማሁትን ነገር ነው የምናገረውና የጌታ እናት ማለት ይቻላል ይላል አንዱ። የኢየሱስ እናት ማለት ይቻላል።
የእግዚአብሔር እናት ማለት ግን ይከብዳል አለ። ተመልከቱ ምን እያለን ነው ይሄ ሰው? ኢየሱስን ጌታ እኮ ቅዱሳንን የሚባሉ የለ እንዴ? ቅዱሳን እኮ አብርሃም እኮ ለምሳሌ ጌታችን ሆይ አንተ በእኛ ላይ ገዢ ነህ አሉት እኮ የቄጤ ልጆች ማለት ነው። የቄጤ ኦሪት ዘፍጥረት ምዕራፍ 23 ቁጥር 7 ላይ አንተ ጌታችን አንተ በእኛ ላይ ገዢ ነህ እያሉት እነሱ፣ እሱ ግን የክብርን ስግደት እየሰጣቸው ቴንኪው እያላቸው ማለት ነው። ሎጥ እኮ ቅዱሳን መላእክትን በዘፍጥረት 19 ላይ ጌቶቼ ወደ በራችሁ ቤት ተመልከቱ። ጌታ ማለት ከፍጡራንም የሚባል አለ እና ጌታ ማለት ችግር የለውም። ይሄ ሰው ምን እያለ ነው? ተመልከቱ። እግዚአብሔር ማለት ግን ይከብዳል። ኢየሱስ እግዚአብሔር አይደለም ማለት እኮ ነው። ይህንን እያሉን ነው። ተመልከቱ። ይሄም ተቃውሞ ነው ያመጣ። ሌላ ክብሯን በተመለከተ ማለት ነው። ከመጠን ያለፈ ክብር ሲባል ሰምቻለሁ። ሲጀመር ለእመቤታችን የተሰጠ የክብር መጠን እስከ ስንት ነው? ያንን መጠኑን የሚነግረን ሰው አለ መጀመሪያ ማለት ነው። ኦኬ፣ የተለጠጠ ከመጠን ያለፈ ከተባለ መጀመሪያ መጠኑን ማወቅ አለብን። መጠኑ ባልታወቀበት ከመጠን አለፈ ብሎ መናገር ከባድ ስለሆነ ማለት ነው። ኦኬ፣ መጠኑን እንገሩንና እኛ ደግሞ ከመጠን በላይ እናክብራት። ይሄ ምንም ማለት አይደለም እኮ መጽሐፍ ቅዱስ እኮ ነው የሚናገረው። መምህርዬ መጽሐፍ ቅዱስ እዚህ ያላችሁላችሁ ቅዱሳንን ከመጠን ይልቅ አክብሯቸው ይላል። አንደኛ ተሰሎንቄ ምዕራፍ 5 ላይ አንብቡ። ምዕራፍ 5 ቅዱሳንን በክርስቶስ ፍቅር የሚገዟችሁን ከመጠን ይልቅ አክብሯቸው ይላል። ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ መምህራንን እንኳን ምን ብሎ እንደገለጣቸው ተመልከቱ። ምዕራፍ 5 ቁጥር 17 ላይ በመልካም የሚያስተዳድሩ ቀሳውስት ይልቁንም በመስበክ ለሚደክሙት እጥፍ ክብር ይገባቸዋል ይላል። እጥፍ ክብር ከምንድን ነው እጥፉ? ምኑን ነው የምናጥፈው? ክርስቲያኖች ክርስቲያን በመሆናቸው የሚገባቸው ክብር አለ። ክርስቲያን መሆናችን በራሱ ክብር ነው። ተፈጥሯችን ራሱ በራሱ ክብር እኮ ነው። በእግዚአብሔር መልክና ምሳሌ አይደለም የተፈጠር ነው። ስለዚህ ግሎሪ እኮ ይገባዋል ለዚህ ማንነት ማለት ነው። ለዛ ነው ዳዊት እኮ ይህንን ማንነት መጠበቅ ስላልቻለን የሰው ልጅ ክቡር ሆኖ ሳለ አለ። እኛ ክብራችን ስለጣል ያው የሚጠፋ እንስሳ መሰለ ተባለ እንጂ ክቡር ነበርን በነገራችን። ኦኬ፣ ስለዚህ ያንን ክብር የሚያጥፍ ለመምህራን እንኳን ይገባል ተብሎ ተነግሯል። እንግዲህ መምህራን የክርስቶስ ወንጌል ሰባኪዎች ናቸው። እመቤታችን ደግሞ መምህራን የሰበኩትን ክርስቶስ ለእርሱ እናቱ ናት፣ እርሱን የወለደች ናት። ዛሬ ነው ትላንት ደግሞ አንድ ነገር ሰማው። የገብርኤልን ብስራት በተመለከተ እንዴት ታየዋል? እንደው ይሄ ከሌሎች አንጻር እንደው እስከዛሬ የተደረገ ብስራት ነውን ብሎ ይጠይቃሉ። እንደውም የኔታ ዲበኩሉ ማለት ነው። ክብሯ እኮ ለራሷ ነው እንጂ ለእኛ የጨመረ ነገር የለም አለ እና ምን ብሎ ያብራራ? ለምሳሌ አንድ ሰው አንዱ መጥቶ አንተ ንጉሥ ሆኗል ብሎ ንግስናው ለራሱ ነው እንጂ እኮ ለሌላ አይደለም አለ እና ንጉሥ እንደ ማንኛውም ተራ ሰው ነው እንደ ወዳጆቼ? ንጉሥን እኮ ከተራ ሰው ጋር ልናወዳድር እኮ አንችልም። ኦኬ፣ በዛ ልክ ነው የምትረዳው? እንግዲያውስ ንጉሥ በክብር ከሁሉ ይበልጣልና በዛ ልክ እመቤታችንን ልናከብር ይገባል ማለት እኮ ነው። የሰልፍ ሪፊዩቲንግ ነው፣ ራስን በራስ መጣል ማለት ነው። ተመልከቱ እና ይሄን ነገር ተመለከትንና አሁን መምህር መልሶታል። ቅዱሳን መላእክትም እመቤታችን ልናነጻጽር የምንችልም አይደለም። እንደዛ አይደለም በነገራችን ላይ። ለዛ ነው ቅዱስ ገብርኤል እየተንቀጠቀጠ ለእመቤታችን የምስራቹን ቃል ሲናገራት እርሷ ከደነገጠችባቸው ነገሮች አንዱ እንደምን ያለ ሰላምታ ነው እኮ ነው ያለችው። እንግዲህ ዕብራዊት ናት ተመልከቱ። በዕብራውያን ዘመን ሰዎች ደግሞ ክብር እስከምን ድረስ እንደሆነ ይታወቃል። ናቡከደነጾር በዛ ልክ ለዳንኤል ሲሰግድ እናውቃለን። እነ ኦርና ለዳዊት ሲሰግዱ እናውቃለን። እነ አብዲዩ ለኤልሳ ሲሰግዱ እንመለከታለን። በጣም ብዙ ማለት ነው። እና እሷ ግን እስካሁን ከምታውቀው የላቀ ክብርን ስላሳያት እንደምን ያለ ሰላምታ ነው ብላ በልቧ አሰበች ይላል። የታደለ ሉቃስ እመቤታችን ያሰበችውን ይጽፋል። ያልታደሉት መናፍቃን የተጻፈውን እንኳን ይክዳሉ። ይህ በጣም ከባድ እና እስካሁን ባየነው ነገር ውስጥ ለምሳሌ ቤተክርስቲያን በእመቤታችን መታሰቢያ የእመቤታችን ቤተክርስቲያን ወይም ኪዳነ ምሕረት ቤተክርስቲያን ሲባል ይከፋቸው ነበር። ግን ምንፍቅና በራሱ የጸና ስላልሆነ አሁን ደግሞ ምናምን ኢንተርናሽናል የሚባሉ ሱቆች ይከፈታሉ። ተመልከቱ። ከዚህ በፊት ሲቃወሙ በነበረው ግን በግማሽ ወርዶ
ነገሮችን ሲፈጽሙ ትመለከታላችሁ። እና እጅግ በጣም በጣም ከባድ ነገር እንደሆነ እንረዳለሁ። እንግዲህ መጽሐፍ ቅዱስ ላይ እመቤታችን ወላዲተ አምላክ መሆኗን የሚያጠይቁ እጅግ በጣም ብዙ ነገሮች አሉ። ጌታ ራሱ እኮ እናቴ አላት እኮ በቃ እናቴ አላት። ዮሐንስ 19:25 ላይ እናቴ አላት አይደለም እንዴ? የትኛው ቦታ ላይ ማርያም ብቻ የጻፉበት ከወለደች በኋላ የጌታ እናት እኮ ነው የሚለው። በነጠላ እኮ አይገልጽም እመቤታችንም ማለት ነው። ዮሐንስ 19 እናቱንም ይላል። እሱ እናቴ ያላትን አንተ እናቱ አይደለም እንዴት ትላለህ? ይህ ክርስቶስን እኮ መቃወም እኮ አጌንስት ክራይስት መሆን እኮ ነው። እና እጅግ በጣም በጣም ከባድ ነገር ነው። መጽሐፍ ቅዱስ በስፋት ነው የሚናገረው። ክርስቶስ በስጋ መጣ ይልና እርሱም ከሁሉ በላይ ሆኖ ለዘላለሙ የተባረከ አምላክ ነው ይላል። አሜን ይላል ቅዱስ ጳውሎስ። እኛም ከጳውሎስ ጋር ሆነን አሜን ብለናል። ኢየሱስ በእውነት አምላክ ነው፣ እርሱ እግዚአብሔር ነውና እመቤታችን ወላዲተ አምላክ የተወለደው ሕፃን የተሰጠውን ስም አይተናል። ኢሳይያስ ላይ ወንድ ልጅ ተወለደልኝ ሕፃንም ተሰጠን አይደለም የሚለው። ከዛ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስለዚህ እኛ ኢየሱስን ምን እንላለን? ጌታችንን የዘላለም አባት እንለዋለን። ድንቅ መካር፣ ኃያል አምላክ እንለዋለን። ተመልከት። እና እሷ ደግሞ እናቱ ናት። እና በዚህ መልኩ የሚታይ ነው። እንደ ኦርቶዶክስን የተቃወምን ቅዱሳንን የተቃወምን መስሎን ከእግዚአብሔር ጋር እየተጋጨኝ ነው። እና በመጽሐፍ ምን ይላል? አይበጃችሁምና ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ ይላል። ከእግዚአብሔር ጋር የሚውጣሉ ስለሚደቁ ማለት ነው። እና ወደ ልባችን ብንመለስ መልካም ነው። እግዚአብሔር ይስጥልን መምህር። ቃሌ ተሰማልን። ዘሌ በጣም ደስ የሚል ሀሳብ ነው ያካፈልከን። ኤፍቲ እህታችን ኤፍቲ ሀሳብ ስጭ። እንደውም ቅድማለች እሷ እንደ መምህራኑ ላስቀድም ብዬ ነው እንጂ ወደ ሁላችንም ቃሌ ተሰማልን። በእድሜ በጤና ይጠብቅልን። እኔ ለማር ነው የገባሁት መምህሬ እና እየሰማሁ ነው። እሺ ኤፍቲ ሀሳብ ካለሽ ብዬ ነው። ጥያቄም እንደዚሁ ሀሳብ መጨመርም ካለሽ ብዬ ነው። ክርስቶፎሮስ እንኳን ደህና መጣህ። ክርስቶፎሮስም ጠፍቷል። አለ መምህር ይሰማል? ይሰማል። ክርስቶፎሮስ ይሰማል። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ቃሌት ማሰማለን ለሁላችሁም። ቅድም መጋዩሪም ነበሩ መምህር እርሶም ወንድማችን ዘላለምም ዘጸአት ሁላችሁንም ቃሌት ያሰማለን። የፍቲ ዘጸአት ኢዮብ ናቲ ኢዮብ ከስርም ያላችሁ ሰላም ብያለሁ። እንዴት ናችሁ? እስቲ አጫጭር ነገር እንደው ለመናገር ያህል እንጂ እውነት ለመናገር መምህራኑ ተናግራችሁ ከዛ ደግሞ መጨመር ወይም ደግሞ መናገር ትንሽ ይከብዳል። ግን እስቲ ትንሽ ነገር መጨመር ስለፈለኩ ነው። ማለት በዛም ተባለ በዚህ በነገራችን ላይ እውነትን መቀየር አይችሉም እነሱ እንደው መሰላቸው እንጂ መቀየር ይችላሉ ወይ ነው። እኮ በቃ ኦልሬዲ ሃፕንድ ማለት የተፈጸመ ጉዳይ ነው። አምላክን ወልዳለች በስጋ ክርስቶስ ኢየሱስ አምላክ ነው። ከእርሷ ነው የተወለደው። ሰዋት አሁን መጥተው በዚህ ልክ ምን እንደነካቸው ቢያስቸግርም ለማወቅ ምንድን ነው የፈለጉት? አሁን ይሄንን እንቀይራለን ነው ማለት የሚቀየር መስሏቸው ነው። በትግል እኮ አይሆንም በነገራችን ላይ። እና እውነት ለመናገር እየሰሙ አለማድመጥ አለመስማት በጣም ከባድ ነገር ነው እና ይሄ በሽታ ነው። ዞሮ ዞሮ ግን ሎጂካቸው እንዴት አይነት ደካማ እንደሆነ ተመልከቱ። ማለት ቅድም ተነስቷል፣ ግን በተወሰነ መልኩ እንደው ሳስበው ገርሞኛል። ማለት ለምሳሌ ከእርሷ የተወለደው አምላክ ነው ይላሉ አይደል? ከእርሷ የተወለደው አምላክ ነው ይላሉ። ኢየሱስ ክርስቶስ አምላክ ነው ስለሚሉ እና የተወለደውም ከእርሷ እንደሆነ ያምናሉ። ከእርሷ የተወለደው አምላክ ነው ይሉና አምላክ ከእርሷ ቢወለድም እርሷም አምላክን ብትወልድም እርሷን ግን የአምላክነት አንላት። ዋቴ ሎጂክ እኔ በጣም ማለት ምንድነው አሁን ይሄ በጣም የሚገርመኝ። እኔ ከእርሷ የተወለደው አምላክ ነው ይላሉ።
እና አምላክ እርሷ ቢወለድም እርሷም አምላክን ብትወልድም ግን የአምላክ እናት አንላት እንዴ? እና ምን እንበላት? አምላክን ወልዳ አምላክን ከወለደች ምን እንበላት? የአምላክ እናት ካላልናት እስኪ ምን እንድንላት? ወለደች ካሉን በኋላ ወይም አምላክ ከእርሷ ተወለደ ካሉን በኋላ አይ ግን ቢሆንም የአምላክ እናት አንላት። ይህን ያህል ደካማ የሆነ ነገር ነው ነገራችን ላይ የሚያነሱትና እኔ በጣም ጥላቻ ካልሆነ በስተቀር መያዝ ካልሆነ በስተቀር ከምር በምን ልንገልጸው እንችላለን? እና ልብ ያላችሁ ፕሮቴስታንቶች ከስርም የምትከታተሉ ስላላችሁ በደንብ ቆም ብላችሁ ይህን ነገር ለመዳን ብትጠቀሙት። በኋላ ወደታች ማነሳት አንድ ነጥብ አለች፣ እዛ ጋር ቀጥላል። ለማንኛውም አንድ ይሄ ነው። ሲቀጥል ግን ቅድም ተነስቷል። አሁን መንፈስ ቅዱስ ያደረባቸው የሞላባቸው አባቶቻችን በመጽሐፍ ቅዱስም እንደምንመለከተው ቅድም የሉቃስ ወንጌል ምዕራፍ 1 ይጠቀሰ ነበር። ቅድስት ኤልሳቤጥ መንፈስ ቅዱስ ከሞላባት በኋላ ወይም በዛን ጊዜ ምንድን ነው ያለቻት? የጌታዬ እናት ነው ያለቻት። የአምላኬ እናት ማለት ነው። እንግዲህ መቼም ኢየሱስ ክርስቶስ ኢየሱስ ጌታ ነው ይላሉ። እንግዲህ ኢየሱስ ጌታ ነው ሲሉ እንዳው ምናልባት የጸጋ አድርገውት ከሆነ ይንገሩን። እንግዲህ ግን አምላክ ነው ማለት ነው። ስለዚህ እንደዛ ከሆነ መንፈስ ቅዱስ ያደረባቸው ሰዎች ድንግል ማርያምን እንዲህ ሲጠሯት ተመልክተናል ነው። ስለዚህ እነርሱን አብነት አድርገን እንደዚሁም ደግሞ በተለይ ንስጥሮስ የተወገዘበት ጉዳይ ነው። አማኑኤል እግዚአብሔር ነው፣ አምላክ ነው። የተወለደውም አማኑኤል የተባለውም ከድንግል ማርያም ተወልዶ ነውና እሷ ደግሞ የአምላክ እናት ናት። ቴዎቶኮስ ይህንን የማይቀበል የተወገዘ ይሁን ብለው ነው ያለፉት አይደለም። መንፈስ ቅዱስ ያደረባቸው አባቶቻችን አስቀድሞም ቅድስት ኤልሳቤጥ እንደዚህ ነግረውናል። እንግዲህ ያውም ወደ ብዙ የመጽሐፍ ቅዱስ ሀሳብ እንኳን ሳንገባ ፊት ለፊት ያለውን ነው ለመጥቀስ እየሞከርኩ ያለሁት። ያው ቀደም ሲጠቀስ ነበር በእርግጥ። ስለዚህ መንፈስ ቅዱስ ያደረባቸው ይህን ሲመሰክሩ፣ ሌላ መንፈስ ደግሞ ያደረባቸው አካላት ደግሞ እንግዲህ በተቃራኒው ይነጉዳሉ ማለት ነው እና ይህ በጣም ከባድ ነገር ነው። ከዛ ውጭ ግን እኛ ላይ የሚዋሽ ውሸት አለ። የታዘብኩት ሪከርዶችን ስላየው ነው እና ድንግል ማርያምን ወላዲተ አምላክ ወይም የአምላክ እናት ብንላት ልክ እንደ ኦርቶዶክሶች ልናመልካት እኮ ነው። ወይም ደግሞ ስላሴ እኮ ከእርሷ ተወለዱ ልንል እኮ ነው። ምክንያቱም ኦርቶዶክሶች አብ ወልድ መንፈስ ቅዱስ ከእርሷ ተወለዱ፣ የአብ የወልድ መንፈስ ቅዱስ እናት ናት ብለው ያምናሉ የሚል አንድ ውሸት ሰምቻለሁ ሪከርድ ተደርጎ። ከዛ ውጭ ደግሞ ኦልሬዲ ወላዲተ አምላክ የሚሏት ስለሚያመልኳት ነው የሚል ማለት ነው። የሁለቱም ነጭ ብላክ ኤንድ ዋይት ውሸቶች በቃ ዝም ብሎ ማለት ነው እና ማለት የምናምነውን ነገር እኛ እየተናገር እንደምናከብራት እንጂ እንደማናመልካት ከእግዚአብሔር ውጭ የምናመልከው እንደሌለ ልጇን እናመልካለን፣ እርሷንና ሌሎችንም ቅዱሳን እናከብራለን። ይህንን እየተናገርን ግን ማለት ምን ያህል በነገራችን ላይ ከኦርቶዶክስ ትምህርት እንደራቁ ነው የምትመለክ። በጣም ምስኪኖች እኮ ናቸው ብዙዎች። እውነት ለመናገር ያውቃል እንኳን የምትሉት አያውቅም። ቤተክርስቲያን በተለይ እንዴት አድርገው እንደሚስሏት ማለት ነው እና በዚህ ልክ መዋሸት አይጠቅምም። ከሶስቱ አካል አንዱ አካል እኛን ለማዳን በተለየ አካሉ በመወለድ ግብሩ አምላክ የሆነው እግዚአብሔር የሆነው ቃል አካላዊ ቃል ከእርሷ በስጋ ተወለደ እንላለን እንጂ ስላሴን በስጋ ወለደች አንልም። እንደዛ ለማለትም አይደለም ወላዲተ አምላክ የምንለው። ቀደም ሲነሳ ስለነበረ ዲቴል አልገባበትም ዞሮ። ስለዚህ እነዚህ አይነት ውሸቶችን እየዋሹ እያለባበሱ ነው እዛ ጋ ያሉ ምስኪኖችን የምስኪን ልቦችን ሰርቀው ማቆየት የሚፈልጉት በነገራችን ላይ እንዳይድኑ እና እግዚአብሔር ፈርዖንን ሕዝቤን ልቀቅ እንዳለው ዛሬም እንደዚያ ያንን ድምፅ ቢሰሙት ህዝቡን ቢለቁት ከምር በጣም የሚያጃጅሉ አሉ። አሁን እዚህ ቲክቶክ ላይ በየአዳራሹ የሚያጃጅሉ ሰዎች አሉ። በቃ የሌለ ማለት ነው ኦርቶዶክስ ተዋህዶ ላይ የሌለ ነገር ስዕል እየፈጠሩ ይኸው እንዲህ ማለታቸው እኮ ነው፣ ይኸው ያመልኳታል እኮ ይኸው እንደዚህ እያሉ ማለት ነው እና ይሄ በጣም ሌላኛው አደገኛ ነገር ነው። የሐሰት አባት ደግሞ ከዲያብሎስ ነው ይታወቃል። ዞሮ ዞሮ ከማን ወገን እንደሆኑ እየነገሩን ነው። ከዚህ ውጭ ግን እኔ በጣም የሚደንቀኝ ማለት ነው ለማጠቃለል እንዳላስረዝመው እንደው ከምር እኔ ፕሮቴስታንቱ እንደዚህ ዘመን የተጨነቀበት አለ ጎበዝ፣ እንደው እንደዚህ ዘመን የተጋለጠበት አለ። እንደው ቲክቶክ እኮ በጣም በደላቸው በእውነቱ። እንደው በእርግጥ ተጠቀማቸው፣ አሁን እንደው የሆነ ቢችሉበት ጠቀማቸው።
በዛ በኩል ሲሰፉት አንዱን በዛ በኩል ይቀደዳል፣ በዛ በኩል ሲሸፋፍኑት በዚህ በኩል ይሾልካል። ከምር መከራ ነው የበሉት። እኔ በጣም ቆም ብዬ ያለውን ነገር ሳይ የሆነ መቋሚያ መቀመጫ መቋሚያ ነው ያጡት። በቃ ከምር እውነቴን እኮ እንዳስተውላችሁ ከሆነ እንዴ ስንት ነገር ነው የሚነሳው። አሁን እንደ ድሮ አዳራሽ ዘግቶ ምናምን ዛና ዚ ዘሎ ከዛ ደግሞ እንደዚህ ነው እንደዛ ነው ብሎ ማለት የለም። በቃ አደባባይ በቃ እና ይሄ ጊዜ አልሆናቸውም ከምር እና የሆነ በቃ ህዝቡን የሆነ ማለት በሰልፍ ሊመለስ እንደሚችል ሰግተዋል ይመስለኛል። እኔ እጠብቃለሁ፣ እንደው ከምር ኦርቶዶክሳውያን እኔ እጠብቃለሁ ህዝቡ በሰልፍ ሊመጣ ይችላል እና ያ እንዳይሆንባቸው እንዴት እንደሚሆኑ እንግዲህ ከፊቱ ነው እንኳን በፓስተርነት የሚያገለግሉት እንደነዚህ ሄዶ ያሉት ሲናገሩ ሰምታችኋል። ነን ዲኖሚኔሽናል ለሆን ነው ብቻ ያን አይነት ነገር እንደዚህ ሲጀመር ድሮውንም ሁሉም ብቻውን ነው በእውነቱ። ቀደም ዘላለም እያነሳው ነበር እና በዚህ ልክ ማለት ተጨንቀዋል። ስለዚህ ያለው አማራጭ ምንድነው? በቃ መቀጣጠፍ፣ በዛ በኩል ሲባል በዚህ በቃ እንደዚህም ብሎ የሆነ ቀባብቶ ምናምን ለማለፍ። ግን አሁን እንደዛ አይደለም። ትውልዱ እኮ በነገራችን ላይ ያነባል፣ አይምሮውን ይጠቀማል፣ ይሰማል። እኔ አሁን በእርግጠኝነት 204 ሰው አለ አይደል? በትንሹ 40-50 ሰው ወይም ደግሞ እንደ 20-30 15 ቁጭ ብለው የሚከታተሉ አሉ። በተለይ መምህር የእርሶ ቤትንም በደንብ ይወዱታል። እውነት ለመናገር ብዙዎች ነግረውኝ የሚያውቃሉ። እና እኔ በተለይ እንደዚህ የምትከታተሉ ሰዎች አይ ቲንክ ይህንንም ብትረዱት ምንም ፕሮቴስታንት ጋር ለመዳን የሚሆን የሆነ እውነት የለም ሲጀምር ማለት ነው። በየትኛው ትምህርት ነው? እና ይሄ በጣም የተጋለጠበት ነው። እርስ በርስ እንኳን አንዱ ሌላ ይላል፣ አንዱ ሌላ ይላል። ሲጀመር በቃ ምን ክርስቶስና አምላክነት በነገራቸው የነሱ እኮ ትልቁ ችግር እኮ ኢየሱስ ጌታ ነው አምላክ ነው ምናምን ይሏችሁና ግን ደግሞ እንደ ታናሽ ወንድማቸው ሎቱ ስብሐት እንደዛ እኮ ነው የሚወጡ። በነገራችን ይሙል መቶ አይደለም። ብዙዎቹ ግን ስትታዘቧቸው እንደዛ ትንሽ በቃ የሆነ ተናገሩ ብትሏቸው የሚከረፋ ነገር ነው የሚናገሩት። እና እኔ እንደው በዚህ ልክ ለሐሰት ትምህርት ከመላላት በጣም ይቅርታ ለቃሉ ለቤት ላይ መጥተን ይችላል ማለት እውነትን ወደ ማወቅ ቢመጣ እና ቀደም ሲነሳ ነበር በተለይ መጽሐፍ ቅዱስ ብቻ የምትለዋ ሁሉም ሰው ብድግ እያለ በፕሮቴስታንቱ ያለው አካል ማለት ነው ልክ ሉተር ከራሱ እንደጀመረው ሁሉም እየተነሳ እምነቱን ከራሱ እንዲጀምር ነው በነገራችን ላይ እድል የሰጠው። ስለዚህ አንዱ ይመጣና ማንንም አይሰማም። በእውነቱ መጽሐፍ ቅዱስ እኮ እንዲህ እኮ ነው የሚለው እና መጽሐፍ ቅዱስ ከሚለው ውጭ ማንንም አልሰማም ይላቸዋል ማለት ነው። ከዛስ ኒቂያ ስትሉት አላ ኒቂያንም ቢሆን መዝኜ ነው የምቀበል ይላቸዋል። አሁን ቅድም መጋቢ ብሎ ሲናገሩ አይ መጋቢ አልሰሙም ማለት ነው በደንብ እያልኩ ነበረ። ኒቂያን እኮ እንቀበላለን ሲሉ እኮ በነገራችን ላይ አርመው እኮ ነው። አንዱ ግለሰብ ይመጣና ያርመዋል። ያን ታላቅ ቅዱስ ጉባኤ ኢኮኖሚካል ካውንስል አርሞ ነው ማለት ደስ ያለውን መርጦ ነው። እንዴት አይነት ፖፕ መሰላችሁ? አሁን አያችሁ በነገራችን ላይ ሉተር መጀመሪያ ሲነሳ ፖፕ ነው የተቃወመው አይደል? ካቶሊክ ምናምን ይቃወም መብቶ ነው ምናምን፣ ግን ራሱን ፖፕ አድርጎ ነው የመጣው። ሌሎችም እንደዛው ነው። አሁን ዛሬም እያንዳንዱ ግለሰብ ፕሮቴስታንት ውስጥ በቃ ፖፕ ነኝ ባይልም ነው በነገራችን ላይ ቋራጭ ፈላጭ ነው። አይሳሳቴ ነው አይደለም እንዴ? እና ኒቂያንም ያርማል መርጦ ነው። ቁስጥንጥንያን መርጦ ነው። ኤፌሶንን መርጦ ነው። በቃ እንደዛ እና እንዲህ አይነት ውስጥ ነው ያሉት። በነገራችን ላይ ይሄ በጣም አደገኛ በሽታ ነው እንዴ! አደገኛ በሽታ። ከዛ እገሌ ስትለው አይሰማም። አረ እነዚህ ታላላቅ ጉባኤቶች ቤተክርስቲያን በአንድ ድምፅ ይሄ ነው ትምህርቱ፣ ከቅዱሳን ሐዋርያት ጀምሮ የመጣው ትምህርት ይሄ ነው፣ ሐዋርያን አበው ያስረከቡን ትምህርት ይሄ ነው ብለው ነው በአንድ ድምፅ እኮ ነው። አይሰሙም። አረ ቢሆነን ያልሰማህም ነው። ከዛ ስበሳቸው ደግሞ አንዱ ሌላ ይላል፣ እንደምታውቁት ነው። አንዱ ሌላ ይላል ደግሞ እንደዛም ሆኖ ማለት የተዋደዱ ይመስላል። አይዋደዱም። የተዋደዱ ግን ይመስላል። ይህ በጣም አደገኛ ነው በእውነቱ። ከዛ ኦርቶዶክስ ጋር ሲሆንስ የሌለ መልክ ይሰጣታል። በጋራ ድንጋይ ይዘው ይወጣሉ ሊወግሩ ማለት ነው። እንዴት አይነት እንደው በሽታ እንደሆነ በእግዚአብሔር እና እንደው ይሄ ከራስ የሚጀመር ትምህርት ከራስ አያልፍም እና ገደል ነው የሚከተው። እኔ ኦርቶዶክሳውያን ታውቁታላችሁ ከስር ግን የምትከታተሉ እኔ በደንብ እንድትረዱ ስለምፈልግ ነው። ትንሽ እንደዚህ እንትንም ብለው እንጂ ምንም አዲስ ነገር እየነገርኳችሁ እኮ አይደለም፣ የምታዩት ነው። ስለዚህ አሁን ቆም ብሎ አንዳንዴ ማየት ያስፈልጋል።
እስቲ ኦርቶዶክስ ተዋሕዶ ቤተክርስቲያን እስቲ ያጥኗት እስቲ ማለት እና አንዳንድ ፓስተሮች እኮ ቃል በቃል ራሱ ከ451 በፊት ወዳለው ሃይማኖት እንመለስ እኮ ብለው አውጀዋል እኮ። በእውነቱ ግን ያው እነሱም እዛው ናቸው። ከፊት ሆነው እንዴ ሰምተናል፣ አይተናል። ከ451 በፊት ወዳለው እንመለስ። ከ451 ኤፌሶን ጉባኤ አለ፣ ቁስጥንጥንያ አለ፣ ኒቅያ አለ። ወደታች እንመለስ ማለት ነው። እሱን ማየት ወይም ከዛ በፊት ስትሄዱ በቃ እኛ ጋር ነው የምትመጡት። አሁን እንደው ሌላ መሄጃ የለም። በቃ ያችሁነት እዚህ የክርስቶስ ቤተክርስቲያን በቃ ይህች ነች። ኦርቶዶክስ ተዋሕዶ ኦሪየንታል ኦርቶዶክስ ነው። ስለዚህ እንደዛ ጥሩ ነው በእውነቱ። ከሰሞኑን ሆነ አንድ ፓስተርም ሲናገር ሰምተናል። ሊተርጂካል ቸርች እና ሊተርጂለስ እያለ በደንብ በቃ የፕሮቴስታንቱ በሽማግሌ ብትለው በሆነ ነገር በካውንስል ብትለው በምን ብትለው በቃ ምንም አይሆንም፣ እንደው ብንመለስ ይሻላል። በነገራችን ላይ ጥሩ ነው። እኔ አሁን ይህንን በጣም ነው ልናጨበጭብለት የሚገባ። እንደው እንዴት አድርገን ማገዝ እንዳለብን እንጂ መታገዝ ያለባቸው ናቸው አንድ እነዚህ አይነት አካላት እና በተለይ እኔ የምናገረው ሳጠቃለን ከስር ያላችሁ ፕሮቴስታንቶች ካላችሁ ትኖራላችሁ፣ ቆም ብላችሁ እዩና ጊዜያችሁን ተጠቀሙበት። መቼ ልንጠራ እንደምንችል አናውቀውም። በነገራችን ላይ ይሄ በግላችሁ በቃ አይን እኮ እንደዚህ ኧረ ምን ፍቅና ወደ እግዚአብሔር መንግስት ያስገባም ይላል። በቃ አደገኛ እንትን ውስጥ የምትሆኑት ይሄ ፈራጅ ሆነ ልፈርድ ምናምን እንደዛ አይደለም። ግን ቃሉ ይናገራል። በቃ መናፍቅነት ወደ እግዚአብሔር መንግስት አያስገባም። ቆም ማለት መመርመር። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምን ትጠሏታላችሁ? አሁን ድንግል ማርያም በእውነት ዕፀ ሕይወት ክርስቶስን የሰጠችን ምንድነው ጥፋቱ? አሁን እንዲህ ማለት የምትጠላው ከልቦናችሁ መዝገብ የምታሽሿት እንወዳታለን ትሉና ከዛ ግን ፍቅራችሁን የምትገልጹላት በቃ የሆነ የለም ኧረ አይደለችም በማለት ነው። ይህን ያህል በመካድ ማለት ነው። ኧረ አምላክናት ኧረ በፍጹም ትላላችሁ ማለት ይሄ በጣም አደገኛ ነው እና አሁን ራሳችሁን ፖፕ ከማድረግ መውጣት እጅጉን ያስፈልጋል። እና አይ ነው ከቶፒኩ ትንሽ እንትን ብያለሁ፣ ግን ይችን ነገር እንደዛ መናገር ስላለብኝ ነው። ቀደም በደንብ ስለተሄደበት ነው ዲቴል መግባት ያልፈለግኩት። ምንም ብናገር ከመምህራኑ በላይ ልናገር አልችልም። እንደው ልማርም ነው እውነት ለመናገር የምገባው እዚህ። እናንተ ደግሞ በሌላችሁበት እንግዲህ አቅሚትን እንሞክራለን ማለት ነው። ዞሮ ዞሮ ግን ቆም ብሎ ማስተዋል እጅጉን ያስፈልጋል እና ይህ ዝም ብሎ የሐሰት ትምህርትን ለመሸፋፈን ይህ ዝም ብሎ መጣጣር ምናምን በፍጹም ሞትን ያጎናጽፍ እንደሆነ እንጂ ህይወትን አይሰጥም። ሰው ቆም ብላችሁ መርምራችሁ እኛ እንወዳችኋለን እናከብራችኋለን፣ ምንፍቅናችሁን እንጂ የምንጠላው ወደ ቤተክርስቲያናችን ብትጨመሩ መልካም ነው ለማለት ነው። አመሰግናለሁ መምህር። እግዚአብሔር ይስጥልኝ። ይቅርታ አስረዘምኩ መሰል። ቃለ ሕይወት ያሰማልን ክርስቶፎሮስ